እስተዜና የአዲስ አበባ ውሃና ፍሳሽ ባለስልጣን በ2 ቢሊዮን ብር ወጪ የቃሊቲ ፍሳሽ ማጣሪያ ጣቢያ ማስፋፊያና መስመር ዝርጋታ ስምምነት ተፈራረመ። ናይጄሪያ ከኢቦላ ቫይረስ ሙሉ በሙሉ ነፃ መሆኗን የዓለም ጤና ድርጅት ማረጋገጫ ሰጠ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ጤና ይስጥልኝ። ተመስገን በየነ ነኝ። የሰዓቱ ዜና እነሆ። የኒውዚላንድ ባለሀብቶች በኢትዮጵያ በተለይ በጂኦተርማልና በግብርናው ዘርፍ ላይ እንዲሰማሩ ጥረት እየተደረገ መሆኑን በኢትዮጵያ የኒውዚላንድ አምባሳደር ዶክተር ጀምስ ኪምበር ተናገሩ። ፕሬዚዳንት ዶክተር ሙላቱ ተሾመም በኢትዮጵያ የሥራ ጊዜያቸውን ያጠናቁትን የኒውዚላንድ አምባሳደር ጄምስ ኪምበርን በጽህፈት ቤታቸው ተቀብለው አሰናብተዋቸዋል። ዶክተር ጄምስ ኪምበር በኢትዮጵያ ቆይታቸው ሁለቱ ሀገራት ያላቸውን የማህበራዊ የፖለቲካዊና የኢኮኖሚያዊ ግንኙነቶች ለማጠናከር የሰሩት ስራ የሚያስመሰግናቸው መሆኑን ፕሬዚዳንት ዶክተር ሙላቱ ተሾመ ተናግረዋል። የሁለቱን ሀገራት የጋራ ተጠቃሚነት የሚያረጋግጡ የንግድና የኢንቨስትመንት ግንኙነቶችን የበለጠ ለማጠናከር በቀጣይ መንግስታቸው ትኩረት ሰጥቶ እንደሚሰራ ተሰናባቹ አምባሳደር ተናግረዋል። ሪፖርተራችን ቢላል ወርቁ ነው የዘገበው። በሎስ አንጀለስና አካባቢው የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን 7ኛው የሰንደቅ ዓላማ ቀንን በደማቅ ሁኔታ አከበሩ። በበዓሉ ላይ የተገኙት በአሜሪካ የኢፌዴሪ ባለሙሉ ስልጣን አምባሳደር ግርማ ብሩ እንደገለጹት ሰንደቅ ዓላማ አንድነትን የሚያንጸባርቅና ሀገርና ሕዝብን የሚወክል የነጻነትና የሉዓላዊነት መገለጫ በመሆኑ ተገቢውን ክብር መስጠት ያስፈልጋል። በውጭ የሚኖረው ማህበረሰብም በሀገሪቱ በሚካሄደው የልማት እንቅስቃሴ ራሱ ተጠቅሞ የሀገሩን ልማት ለማፋጠን የሚችልበት ሁኔታ እንደተመቻቸም ገልጸዋል። የበዓሉ ተሳታፊዎችም በቅርቡ ዲሲ በሚገኘው በኢፌዴሪ ኤምባሲ የኢትዮጵያን ልማትና እድገት የማይፈልጉ ጥቂት ግለሰቦች ሰንደቅ ዓላማ በማውረድ የፈጸሙት እጅግ አጸያፊ ተግባርን በጽኑ አውግዘውታል። በበዓሉ ላይ ከ220 በላይ የሚሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ተገኝተዋል። ዘገባው የኤምባሲው ነው። የአዲስ አበባ ውሃና ፍሳሽ ባለስልጣን በ2 ቢሊዮን ብር ወጪ የቃሊቲ ፍሳሽ ማጣሪያ ጣቢያ ማስፋፊያና መስመር ዝርጋታ ስምምነትን ከ2 የውጭ ሀገር ኩባንያዎች ጋር ተፈራረመ። ፕሮጀክቱ በ18 ወራት ውስጥ ተጠናቆ አገልግሎት መስጠት ሲጀምር በስራ ላይ የሚገኘውን የቃሊቲ ፍሳሽ ማጣሪያ ጣቢያ አሁን ካለበት በቀን የ7500 ሜትር ኪዩብ የማጣራት አቅምን ወደ 100,000 ሜትር ኪዩብ እንደሚያሳድገው ተገልጿል። ዝርዝሩን ያዘጋጀው ሀብታሙ ድረስ ነው። በአሁኑ ወቅት የአዲስ አበባ ከተማ ፍሳሽን በመስመር የማስወገድ ሽፋን ከ10 በመቶ የበለጠ አይደለም። ይህም ከከተማዋ ፍላጎት አንጻር ሲታይ በዝቅተኛ ደረጃ ላይ እንደሚገኝ የሚያሳይ ነው። የአዲስ አበባ ውሃና ፍሳሽ ባለስልጣን ታዲያ ይህንን በዝቅተኛ ደረጃ የሚገኘውን የከተማዋን የፍሳሽ በመስመር የማስወገድ እና የማጣራት አቅም አሁን ካለበት የ7500 ሜትር ኩብ በቀን ወደ 100,000 ሜትር ኩብ በቀን እንዲጨምር እንዲሁም ወደ ማጣሪያ ጣቢያው የሚገባውን የፍሳሽ መስመር ተደራሽነት ያሳድጋል ያለውን የቃሊቲ ፍሳሽ ማጣሪያና መስመር ዝርጋታ ፕሮጀክት ስምምነት ከቤልጂየም እና ከግሪክ ኩባንያዎች ጋር ተፈራርሟል። ፕሮጀክቱ በ18 ወራት ጊዜ ውስጥ ሲጠናቀቅ ከ64 በመቶ በላይ የሚሆነው የከተማዋ ነዋሪዎች የአገልግሎቱ ተጠቃሚ እንደሚሆኑ በስምምነቱ ወቅት ተገልጿል። የአዲስ አበባ ውሃና ፍሳሽ ባለስልጣን ዋና ስራ አስኪያጅ አቶ አወቀ ኃይለማርያም በፕሮጀክቱ የሚከናወኑ ዋና ዋና ስራዎችን ይጠቅሳሉ። ፕሮጀክቱ በሁለት ነው የሚከፈለው። በዋነኛነት አሁን እንደተስማማ ነው ወደ 18 ኪሎ ሜትር የዋና መስመር ግንባታና የፍሳሽ ማጣሪያ ጣቢያ ግንባታዎች ናቸው የሚካሄዱት። ሁለቱንም ዓለም አቀፍ ጨረታ በማውጣት አንድ የቤልጂየምና አንድ የግሪክ ካምፓኒዎች ውድድሩን አሸንፈው ለዛሬ የፊርማ ስነ ስርዓት የበቁበት ሁኔታ ነው ያለው። በስምምነቱ ላይ የተገኙት በኢትዮጵያ የግሪክ አምባሳደር ኒኮላስ ፕሮቶታሪዮስ በበኩላቸው ፕሮጀክቱ በከተማዋ እድገት ውስጥ ጉልህ ድርሻ አለው ነው ያሉት። ይህ ፕሮጀክት በጣም ወሳኝ ፕሮጀክት ነው። እንደሚታወቀው የከተማ እድገት መለኪያ ከሆኑት አንዱ የፍሳሽ አወጋገድ ስርዓት ነው። ስለዚህ እኛም በዚህ የፕሮጀክት ስምምነት ላይ በመገኘታችን ደስተኞች ነን። የፕሮጀክቱ የወሰን ማስከበር ስራዎች የጥናትና ዲዛይን እንዲሁም የማህበራዊና አካባቢያዊ ተጽዕኖ ዳሰሳ ጥናት ቀደም ብሎ መጠናቀቁም በስምምነቱ ወቅት ተገልጿል። ለሴቶች የሚሰጠው ልዩ ድጋፍ የአንደኛ ደረጃ የሴቶችን የትምህርት ተሳትፎ
98 በመቶ እንዲደርስ ማድረጉን ትምህርት ሚኒስቴር አስታወቀ። በከፍተኛ ትምህርት ተቋማት ቴስቶችን የትምህርት ተሳትፎ አሁን ካለበት 38 በመቶ በላይ ለማሳደግም እየሰራ መሆኑን ነው ሚኒስቴሩ የገለጸው። ሰለሞን ጸጋዬ ዝርዝር አለው። በትምህርትና ስልጠና ዘርፉ ፍትሃዊነትን ለማስፈን ከሚከናወኑ ተግባራት መካከል አንዱ በየትምህርት እርከኑ የሚታየውን የጾታ ክፍተት በማጥበብ የሁለቱንም ጾታዎች የትምህርት ተሳትፎ እኩልነት ማረጋገጥ ነው። ከ2003 እስከ 2005 ባለው የእድገትና ትራንስፎርሜሽን እቅድ ዘመን በተካሄደው የስርዓተ ጾታ እቅድ አፈጻጸም በየትምህርት እርከኑ የጾታ ክፍተት እየጠበበ መጥቷል። በ2005 ዓመተ ምህረት የጾታ ክፍተት ምጣኔ በአንደኛ ደረጃ 98 በመቶ፣ በሁለተኛ ደረጃ 92 በመቶ ሲሆን በከፍተኛ ትምህርት ተቋም ደግሞ የሴቶች የቅበላ ምጣኔው 38 በመቶ ደርሷል። የጾታ ክፍተትን ለማጥበብ ከሚሰሩ ስራዎች መካከል አንዱ ልዩ ድጋፍ ወይም አፈርማቲቭ አክሽን ነው። ይህ ልዩ ድጋፍ በሁለት መልኩ የሚሰጥ ነው። አንደኛው ሴት ተማሪዎች 8ኛ፣ 10ኛና 12ኛ ክፍሎችን የማጠናቀቂያ ፈተናዎችን ወስደው ወደ ቀጣዩ እርከን እንዲገቡ ልዩ ድጋፍ ማድረግ ሲሆን፣ ሁለተኛው ደግሞ ሴቶች በትምህርት ገበታ ላይ ያሉ በትምህርታቸው ውጤታማ እንዲሆኑ የተለያዩ እገዛዎችን ማድረግ ነው። ታዲያ ይህ አዎንታዊ እርምጃ ሴቶችን ውጤታማ እያደረገ እንደሚገኝ በአዲስ አበባ ዩኒቨርሲቲ የቅድመ ምረቃ መርሃ ግብር ተባባሪ ዲንና በስርዓተ ጾታ ተግባበር ላይ ጥናትና ምርምር ያደረጉት ዶክተር አረጋዊን ፋንታውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጸዋል። ብዙ ተማሪዎች ተጠቃሚ ሆነዋል። ብዙ በዛ ፕሮግራም ውስጥ የሚካተቱ ተማሪዎች ሲገቡ በጣም አነስተኛ የመጨረሻ ውጤት ላይ ሆነው ገብተው በዛ ታቅፈው ግን ውጤታቸው እየተሻሻለ እንደውም ዲስቲንክሽን ተማሪ እስከመሆን የደረሱ ቁጥራቸው አነስተኛ ቢሆኑ ወደዛ የገቡት ግን አብዛኞቹ ደግሞ ሰክሰስፉል ሆነው ሊጨርሱ ይችላል። በተለያዩ ዩኒቨርሲቲ የሚማሩ ሴት ተማሪዎች በበኩላቸው በልዩ ድጋፉ ተጠቃሚ መሆናቸው ከወንዶች እኩል የመወዳደሪያ ሜዳ እንደፈጠረላቸውና ውጤታማ እንዳደረጋቸው ያስረዳሉ። በጣም ብዙ ሴቶችን ወደ ዩኒቨርሲቲ ጆይን በማድረግና እኩል ፓርቲሲፔት እንዲያደርጉ አድርጓል። በጣም አሪፍ ነው። ብዙ ሴቶች የዩኒቨርሲቲ ተማሪ በመሆን ድል በማጣታቸው ምክንያት በኢኮኖሚ ጥገኛ ሆነው ይኖራሉ። እኔ ግን የረዳኝ ነገር ተስፋ እንዳገኝና ጥሩ ኑሮ እንድኖር ራዕይ እንድሰንቅ አድርጎኛል። አፈርማቲቭ አክሽን በጣም ጠቀሜታ አለው ብዬ አምናለሁ። ምክንያቱም በገጠሪቷ ያሉት በተለይ አሁን አዲስ አበባ ላይ ብዙ ጥቅሙ ላይ ይገባን ይችላል፣ ግን በገጠሪቷ ያሉት ተማሪዎቻችን አርሶ አደር ተማሪዎች ነው የሚኖሩት አብዛኞቹ እና ለነሱ በጣም ጠቀሜታ አለው ብዬ አምናለሁ። ይሁን እንጂ በልዩ ድጋፍ አረዳድ ላይ ህብረተሰቡ የተሟላ ግንዛቤ ባለመያዙ የአዎንታዊ ድጋፍ ፖሊሲውን በአግባቡ ተግባራዊ ለማድረግ ማነቆ ሆኗል ይላሉ ዶክተር አረጋዊን። አብዛኛው በተለይ ከትምህርት ውጭ ያለው ሰው አብዛኛው በትምህርትም ያለው የተወሰነው አፈርማቲቭ አክሽን የሚሰጣቸው ሴቶች ከወንዶች ደካሞች ስለሆኑ ስለሚያንሱ ሌሎቹን በሌላም አካባቢ ያሉትን እንደዛ አይነት ግንዛቤ ነው ስለሚያንሱ አይደለም። በተፈጥሮ አእምሯቸው አንሶ ሳይሆን ተገቢውን ማግኘት የሚገባቸውን እገዛ ድጋፍ በእንግሊዝኛው ይሄ ኤክስፖዠር የምንለው ነገር ያንን ሳያገኙ ይቀሩና ያላቸውን ችሎታ ፖቴንሺየስ የምንለው ሳይጠቀሙበት ይቀራሉ። ስለዚህ ያ ታስቦ ቢገቡ ድሉም ቢያገኙ የተሻለ ሊሰሩ ይችላሉ ተብሎ ለሚሰጥ ነው። በትምህርት ሚኒስቴር የስርዓተ ጾታ ዳይሬክተር ወይዘሮ ኤልሳቤጥ ገሰሰ በትምህርት ዘርፉ ተግባራዊ የሆነ ያለው ልዩ ድጋፍ ውጤታማ ቢሆንም በከፍተኛ ትምህርት ተቋማት ያለው የሴቶች ተሳትፎ በሚፈለገው ደረጃ ባለመሆኑ ጠንክረን ልንሰራ ይገባል ብለዋል። ቁጥራቸው እየጨመረ መምጣቱ ይታያል። ግን ይሄ ቁጥር የምንፈልገውን ያህል ነው ወይ የሚለው ነው መታሰብ ያለበት። ገናንን በሷ አንፃር ስናየው እጅግ በጣም ገናንን ገና እግሩን አልተከለም ማለት ይቻላልና ብዙ መሰራት ያለበት ነገር ነው። ነገር ግን ኢንካሬጂንግ ነው። ብዙ ሴቶች ተጠቅመዋል። ቁጥራቸው እየተበራከተ መጥቷል። ሆኖም ግን አሁንም በምንፈልገው ደረጃ ላይ አይደለም ያለነው። በኢትዮጵያ ከ22 ሚሊዮን በላይ ተማሪዎች ከአንደኛ ደረጃ እስከ ዩኒቨርሲቲ ትምህርታቸውን በመታደም ላይ ይገኛሉ። ከዚህ ውስጥ 10 ሚሊዮን የሚሆኑት ሴቶች ናቸው። በአዲስ አበባ ያለውን የቤት ችግር ለማቃለል የሚያስችሉ አዳዲስ ወጪ ቆጣቢና በፍጥነት የሚጠናቁ ጊዜያዊ ቤቶች ግንባታ ሊካሄድ ነው። በቤቶቹ የአሰራር ዲዛይን ዙሪያም የከተማዋ ኮንስትራክሽንና ቤቶች ልማት ቢሮ ከአዲስ አበባ ዩኒቨርሲቲ የዘርፉ ባለሙያዎች ጋር ውይይት አካሂዷል። አበበ ባዩ ዝርዝሩን አዘጋጅቷል።
በአዲስ አበባ በአሁኑ ወቅት ከ1 ሚሊዮን የሚበልጡ ዜጎች የመኖሪያ ቤት ፍላጎት እንዳላቸው ጥናቶች ያመለክታሉ። ይህንን ችግር ለማቃለልም መንግስት ካለፉት ተከታታይ ዓመታት ወዲህ የጋራ መኖሪያ ቤቶች ልማት ፕሮጀክትን ጨምሮ ሌሎች መርሃ ግብሮችን በማከናወን በርካቶችን ተጠቃሚ ማድረግ ችሏል። እንጂ ካለው ፍላጎት አንጻር በአጭር ጊዜ ተጠናቀው በአነስተኛ ወጪ ተገንብተው ዝቅተኛና መካከለኛ ገቢ ያላቸውን የከተማ ነዋሪዎችን ተጠቃሚ የሚያደርጉ ቤቶችን መገንባት አስፈላጊ ሆኗል። በዚህ ረገድ ከ3 እስከ 6 ወር ጊዜ ውስጥ ግንባታቸው ሙሉ ለሙሉ ተጠናቀው ለነዋሪዎች የሚተላለፉ ቤቶች ዲዛይን በአዲስ አበባ ዩኒቨርሲቲ የስነ ህንጻ ባለሙያዎች ቀርበው ውይይት ተደርጎባቸዋል። እነዚህ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶችም ይሆናሉ። 5 ቤቶችን ለመገንባትም 200 ሚሊዮን ብር ብቻ ይጠይቃል። ባለ 1 መኝታ ቤትን ሰርቶ ለማጠናቀቅ 30 ሺህ ብር ያስፈልጋል እንደማለት ነው። በአዲስ አበባ ዩኒቨርሲቲ አርክቴክትና የፕሮጀክት ዲዛይኑ ባለሙያ አቶ ፋሲል ጊዮርጊስ ጊዜያዊ የመኖሪያ ቤቶቹ በተለይም የመልሶ ማልማት በሚካሄድባቸው የከተማ አካባቢዎች ለሚፈጠሩ የመኖሪያ ቤት ችግር ትልቅ አስተዋጽኦ እንደሚኖራቸው ተናግረዋል። የተለያዩ ቴክኖሎጂዎችን በመጠቀም ወጪን የመቀነስ ከጊዜ አንጻር ደግሞ እነዚህ ነገሮች ቶሎ ሊሰሩ ስለሚችሉ አሁን የምንጠብቀውን ያህል ሁኔታ እንዳንጠብቅ ይረዳል ማለት ነው። ወይ አዲስ የመኖሪያ ቤቶች አሰራርን አማራጭ አቅጣጫን የሚያስቀምጥ ይመስለኛል። በዲዛይን ማስተዋወቅ ወቅት እንደተገለጸው የቤቶች ግንባታ የሚከናወነው በመሃል ከተማ አገልግሎት ላይ ባልዋሉ አነስተኛ ቦታዎች ላይ ይሆናል። ይህ ደግሞ የማህበራዊና መሰረተ ልማት አቅርቦት ችግሮችን ቀድሞ በማሟላት ረገድ ትልቅ አስተዋጽኦ ይኖራቸዋል ተብሏል። በዚህ ዓመትም 1000 የሚሆኑ ሞዴል ጊዜያዊ ቤቶችን ለመገንባት ታስቧል። የአዲስ አበባ ከተማ አስተዳደር የኮንስትራክሽንና ቤቶች ልማት ቢሮ ኃላፊ አቶ ጌታቸው ኃይለማርያም የተነሾችን ፍላጎት ያገናዘቡ የልማቱን ተግባር የሚያቀላጥፉና በፍጥነት የሚጠናቀቁ ቤቶችን ለመገንባት ሲካሄድ የነበረው ጥናት አንድ አካል ነው ብሏል። ለነዋሪዎች ጊዜያዊ መጠለያ ቤት ይሆናቸዋል። ሌሎች ደግሞ እነሱ ሲወጡ ደግሞ ሌላ ደግሞ የልማት ተነሽ መጥቶ ይገባባቸዋል ማለት ነው። አንደኛው ጊዜያዊ ሲባል ከዚህ አኳያ ነው። ይፍረሱ እንኳን ቢባል ወጪ ብዙ ወጪ ያወጣ ነው ወጪ ሳይከስር በቀላሉ ተነቃቃሊ ሆኖ ሌላ ቦታ የምንሰራባቸው እንደሆኑ ነው ሀሳብ ነው ያቀርብላቸው። በዚህ ደረጃ የሚሰሩ ቤቶችን አማራጭ አቅርቡልና ያልነው ግድግዳና መሰረቶችን በመጋራት የሚገነቡት እነዚህ ቤቶች 50 ካሬ ሜትር ቦታ ላይ 4 አባወራዎችን ማስፈር የሚያስችሉ እንደሆኑም የዲዛይን ጥናቱ ያመለክታል። በዲዛይኑ ላይ ቀጣዩ የተካሄደው ከተጠናቀቀ በኋላ በአነስተኛ ወጪ በሚገኙ የግንባታ መሳሪያዎች አማካኝነት ፕሮጀክቶቹ ይከናወናሉ ተብሎ ይጠበቃል። ለዚህም የከተማ አስተዳደሩ የኮንስትራክሽን ቤቶች ልማት ቢሮ ከኢትዮጵያ አርክቴክቸር ህንጻ ግንባታና ከተማ ልማት ተቋም ጋር ስምምነት መፈጸሙ ይታወሳል። የህዳሴውን ጉዞ የሚያስቀጥል ጠንካራ አመራር መፍጠር የደኢህዴን ቀጣይ ስራ መሆኑን አባላቱና አመራሮቹ ገለጹ። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን 22ኛ ዓመት የምስረታ በዓል በሕዝብ ተወካዮች ምክር ቤት ተከብሯል። በተመሳሳይ የምስረታ በዓሉ በጅቡቲም ተከብሯል። ሙሉቀን ታደገ ዝርዝሩን ያቀርበዋል። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን 22ኛ ዓመት የምስረታ በዓል በሕዝብ ተወካዮች ምክር ቤት አባላቱ፣ ደጋፊዎቹ፣ አመራሮችና አጋር ድርጅቶች በተገኙበት ተከብሯል። በዓሉ ላይ የተገኙት የከተማ ልማት ቤቶችና ኮንስትራክሽን ሚኒስትሩ አቶ መኩሪያ ኃይሌ ድርጅቱ እስካሁን በተጓዘበት ርቀት አበታች የሚባሉ የልማትና የዲሞክራሲ ጅምሮችን በማስመዝገብ ላይ መሆኑን ገልጸዋል። ብሔራዊና መደባዊ ጭቆና ተወግዶ የእኩልነት አገር በጋራ ጥረታችን መገንባት ጀምረናል። ያልተማከለና የተመጣጠነ እድገት የሚያረጋግጥ ፌዴራላዊ ስርዓት በጠንካራ መሰረት ላይ እያኖርንም ነው። ቀሪ ስራዎች ቢኖርብንም በየደረጃ የሚገኙ የህብረተሰብ ክፍሎች ኑሮ በማሻሻል በልማቱ ተሳታፊ እንዲሆኑና ባበረከቱት አስተዋጽኦ ልክም ተጠቃሚ እንዲሆኑም እየተደረገ ነው። በባሉ ደኢህዴን ኢህአዴግ የተጓዘባቸው ፈተናዎችና አሁን የደረሰባቸውን ስኬቶች የሚያስቃኙና የድርጅቱን የትግል ታሪክ የሚዳስሱ ጥናታዊ ጽሁፎችም ለታዳሚያን ቀርበዋል። ጥናታቸውን ያቀረቡት የደኢህዴን ማዕከላዊ ኮሚቴ አባል አቶ አማኑኤል አብርሃ ደኢህዴን የቀደምት ገዢዎችን አድሎና ጭቆና ከተቃወሙ ታጋዮች የረጅም ጊዜ መስዋዕትነት በኋላ የተወለደ ድርጅት ነው ብለዋል። ይህ ሰነድ ይህን የጭቆና ስርዓት ከጥንስሱ ጀምሮ ሲታገሉ የቆዩና በአገራችን ዴሞክራሲያዊ ስርዓት ግንባታ ሂደትም የማይተካ አሻራ አኑሮ ያለፉ ህዝቦች መሆናቸውን ያስቀምጣል። የደኢህዴን ኢህአዴግ ስራ አስፈጻሚ ኮሚቴ አባል ወይዘሮ ሙፈሪያት ከሚል በበኩላቸው ደኢህዴን አሁን በክልሉ ቀድሞ የታገሉለትን የፍትህ የዲሞክራሲና የልማት ግቦች በሚያስፈጽምበት ጠንካራ አቋም ላይ እንደሚገኝ ነው የገለጹት። ደኢህዴን ኢህአዴግ በክልሉ ሰላምን በማስፈን ልማትን በማፋጠንና ብዝሃነትን ያስተናገደ ዴሞክራሲያዊ አንድነት በመገንባት የህዝቡን የልማት ተጠቃሚነት ያረጋገጠ ተራማጅ ድርጅት ሆኖ ግስጋሴውን በመቀጠል ባለፉት የትግል ዓመታት በተለያዩ ጊዜያት የተደቀኑበትን የጥገኛ ዝቅጠት ፈተናዎች
በመፋለምና መስመሩን በየጊዜው በማጥራት ተከታታይ ድሎችንም አስመዝግቧል። በማስመዝገብም ላይ ይገኛል። በባሉ ላይ የኢህአዴግ አባል ድርጅቶችም አጋርነታቸውን ገልጸዋል። 22ኛው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን የምስረታ በዓል በጅቡቲም በደማቅ ስነ ስርዓት ተከብሯል። በጅቡቲ የኢትዮጵያ መንግስት ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሱሌማን ደደፉ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በደኢህዴን በተመራባቸው ያለፉት 22 ዓመታት ከፍተኛ ፖለቲካዊና ኢኮኖሚያዊ ስኬቶችን እያስመዘገበ ነው ብለዋል። በበዓሉ ላይ የድርጅቱ አባላትና ደጋፊዎች እንዲሁም የኪነ ጥበብ ባለሙያዎችም ተገኝተዋል።